እንግዲህ ዳጣ የሰላም ልጅ መሆኗ ተረጋገጠ። በደረጀ የተካደችው ማርታ መርዷን ሰማች። እጅግ በጣም ያሳዝናል። ወይዘሮ ማርታ አሁን የመጨረሻ የሚያሳዝን ውሳኔም እንዲሁም ደግሞ በልቧ ውስጥ ከባድ ችግር ተፈጠረ። ሰላም አሁን እውነታው ስለወጣ ልጇ ባጠገቧ ሁና ይሄን ያክል በመቆየቷ እጅግ ከምንም በላይ እየተሰማት ይገኛል። ዳጣ ያልጠበቀችው ነገር ስለሆነ እንዴት ሰላም እናቴ ልትሆን ቻለች እያለችም ደረጀን መጠየቅ ጀመረች። አሁን ላይ ሁሉም እውነታ ወጥቶ የደረጀ እንግዲህ የተደበቀ ማንነቱና ሚስጥሩ ይፋ ወጣ። ምክንያቱም ደረጀ ለናታን ሳያስበው መኪና ላይ ሆኖ የተናገረውን ነገር ሄዶ ሰላምን ሲጠይቃት ስለ ዳጣም ሲያወራት ደረጀ የነገራትንና ዳጣ ደግሞ ተወልዳ ያደገችው አዲስ አበባ ጎዳና እንደሆነች እናቷን እንደማታቅም ነገረች ብሎ ሲነግራትም ዳጣ የኔ ልጅ ናት ወይ በማለትም ሰላም የደረጀን ጉረሮ ሴት አርጋ ያዘች። በዚህን ሰዓት ምን ማድረግ እንዳለባት እንኳ የማታቀው ዳጣ ደንግጣ ቀረች። መቼም ቢሆን ሰላም የኔ እናት ትሆናለች ብላ በፍጹም አስባም ጠብቃም አታቅም ነበረ። ዳጣ የሰላም ልጅ የደረጀ ልጅ በመሆኗ የሁለቱም በመሆኗ ቢያስደስታትም ግን እዛ ቤት እናቷ በምን ሁኔታ እያሳለፈች እንደነበረም አብጌል በተለይ ስታንቋሽራት መሆኑንም ስትረዳ የመጨረሻ እናቴ እኔን ለማግኘት ብላ እዚህ ውስጥ የገባችውና የተሰቃየችው በማለትም እንባዋን ማንባት ጀመረች። ወይዘሮ ማርታ በጠረጴዛ ዙሪያ እናውራ ተብላ ተጠራች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ይዘን መጥተናል። ዳጣ የሰላምዬ ልጅና እንግዲህ የደረጀ ልጅ መሆኗ ይፋ ተረጋገጠ። በዚህን ሰዓት ወይዘሮ ማርታ የደረጀ ከሃዲነትን ተረዳች። አሁን ላይ ደረጀ ይሄን ያደርጋል በማለት ልታምንም አልቻለችም። ግን ደግሞ እውነታው ይሄ ነው ብሎም ከራሱ አንድ በስ ሲነገራት ወይዘሮ ማርታ ያልጠበቀችው አስደንጋጭ ዜና መሆኑ እጅግ ከምንም በላይ አሳሰባት። ሰላምዬን እንዴት እንደዚህ ታደርጊያለሽ? ሁለተኛ ልጅም ከሱ ነው ማለት ነው በማለትም ጠየቀቻት። ሰላም እንግዲህ ወደ መሬት አቀርቅራ ዳጣ ልጄ 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 በማለትም ላንቺው ብዬ ራሴን እያጣውኝ እድሜ ልኬን ሳገለግል የኖርኩት አንቺን እዚህ ቤት አምጥቶ ይሰጠኛል ብዬ እየጠበቅኩ ነበር። አሁን ጊዜው ደርሶ ልጄ መተሽ እኔ ጋር መኖርሽን ሳላውቅ የሌላ መስለሽ ግን ደግሞ ውስጤ አንቺን ከፍቶሽ ማየት አይፈልግም ነበር። ይገርማል የፈጣሪ ስጦታ። እንደው በጣም ያሳዝናል። የኛ ታሪክ ከባድ ነው። ይህ ገዛ ልጅን እያለች እንግዲህ ማርታ ብትሰማም ደግሞ የመጨረሻ ልቧ ተሰበረ። በጣም ያሳዝናል። አብጌል እህቴ እህቴ እያለችኝ ነው ስትላትም እንግዲህ ዳጣ እህትሽ ብትሆን ምንኛ በታደልሽ፣ ላንቺም እህት ለእኔም ልጄ በሆነች ምንኛ በደስተኛ በሆንኩኝ ወሬኛ ብላም አብጌልን አባረረቻት። እንግዲህ ለአብጌል ናርጁ አንቺና ዳጣ ትመሳሰላላችሁ። በዛ ላይ ደግሞ ኪድዬን ጀግና ናት፣ ኃይለኛ ናት፣ ለምንም የማትበገር በማለትም ናርጁ እንግዲህ አርጁን እንግዲህ ሁሉንም ነገር ነገራት። አብጌል የዚህን ጊዜ ዳጣም እህትሽ በሆነስ ብትላትም በጣም ተፋጣ ነበረ። ዳጣ እንግዲህ አሁን ላይ ናታንን በጣም እንደምትወደውም ፍቅሯን ገለጸችለት። ለማንም አውርታ የማታቀውንም ሚስጥር ለናታን ዘክዝካ አወራች። በዚህን ሰዓት ናታንና አቶ ደረጀ አብረው በመሆናቸው እንግዲህ ዳጣ እና ሰላም ምን አይነት ቅርርቡነት አላቸው፣ እንዲሁም ደግሞ ዳጣ ለሰላም ምን አይነት እይታ አለ እያለም መጠየቅ ጀመረ። ናታንም ሁል ጊዜ ሰላም ስለ ዳጣ ትጠይቀኛለች፣ በቃ አላቅም
ሰላም ብዙ ነገር ታስባለች ስለ ዳጣ። ሰላምዬ ትጨነቃለች አለው። ስለዚህ እውነታውን አውቃለች ማለት ነው፣ አውቃታለች አለ። ማለት ምን ነው የምታውቀው ሲልም ናታን አይ ብሎ ደረጀ መልስ ስለሌለው በሩን ከፍቶ እየሮጠ ወጣ። በዚህን ሰዓት በጣም በሚገርም ሁኔታ ደረጀ እንግዲህ ምን እያደረግኩ ነው አለም። ነገር ግን ቀድሞ ናታን ለሰላም እንግዲህ ደረጀ በዚህ መልኩ ስለ ዳጣ ጠየቀኝ፣ የዳጣንና ያንችንም ቅርርቡነት ጠየቀኝ። የዳጣ እውነታውን መናገር አትፈልግም ከቀልድ ውጭ ብዬ ስለውም ዳጣ ብዙ ነገር ያሳለፈች ልጅ ናትም ብሏለኝ። ስለዚህ ስለ ዳጣ የምታውቂው ነገር አለሽ ወይ በማለትም ናታን ነገራት። በዛ ላይ ደግሞ ለሰላም እንዳትነግራት ብላው ነበረ ዳጣ። እሱም እነግራታለሁ ሰላምዬ ግን የምደብቀው ነገር የለም ስለ አንቺ ህይወት፣ ምክንያቱም ብዙ ጊዜ ትጠይቀኛለች ሲላትም እኔ ራሴ ቀስ ብዬ እነግራታለሁ ስትለውም በፍጹም እነግራታለሁ በማለት እንግዲህ ናታን ለሰላም ሲነግራት የእሷ ልጅ ዳጣ መሆኗን ሰላም ተረዳች። በዚህን ሰዓት አቶ ደረጀ ድብልቅልቁ የወጣ ህይወት እንደሆነም አወቀ። አሁን ላይ እንግዲህ እውነታው ወጥቶ ተደብቆ ስለማይቀር አብጌልም በጥርጣሬ ብዙ ነገር ከምታደርግና እውነተኛውን አውቀው ሁሉንም ነገር የመጣውን ብቀበል ይሻለኛል በማለትም አቶ ደረጀ እንግዲህ ናታንን ማርታን ጥራት በማለትም ማርታን ከጠሩ በኋላ ዳጣ፣ ሰላም እንዲሁም ደግሞ አቶ ደረጀና ማርታ ሆነው በሚገርም ሁኔታ እንግዲህ በጠረጴዛ ዙሪያ መወያየት አለብን፣ ትልቅ ነገር አለ አቶ ደረጀ። በዚህን ሰዓት ማርታ ምንድነው ደረየ፣ ምንድነው የተፈጠረው ነገር፣ ችግር አለ? ሰላም መሆነች ልጅሽ መሆነ አለቻት። አረትዬ ምንም አለች። ጋሼ ነው የሰበሰበን፣ እንግዲህ ምን እንዳለ ከሱ ጋር እንስማ አለች። በዚህን ሰዓት እንግዲህ ማርቲ እውነቱን ደብቂ የትም አልደርስም፣ ዳጣ የኔ ልጅ ናት፣ ዳጣ የሰላም ልጅ ናት ብሎም እውነታውን ዘረገፈው። ወይዘሮ ማርታ ይህንን እንግዲህ በገዛ ቤቷ ክህደት ሲፈጸምባት የነበረችው በጣም መርዶ ለሷ በጣም ከባድና አሳሳቢ ነበረ። በዚህን ሰዓት በድንጋጤ ከው ብላ ቀረች። እየቀለድክ ነው ስትልም የምሬን ነው ማርቲ፣ እንግዲህ ይቅር ካልሽኝ ይቅር በይኝ፣ ማቴንም ከሆነ የፈለግሽውን ቅጣት ቅጭኝ፣ ህይወቴ በቃ በአንድ ቀን መሳሳት ብስቁልቁል ብሎ ልጅም የተወለደው እንደዚህ ነው በማለትም እውነታውን ሲናገር በዚህን ሰዓት እውነት ነው ሰላም አለቻት። አዎትዬ እኔ እዚህ ቤት መጥቼ እድሜ ልኬን የማገለግለው ዳጣን ልጄን አምጥቶ እንድሰጠኝ ነበረ። ደሟን ልጄን ወስደው እሱና ወንድሙ ጣሉብኝ። ስለዚህ ለዘመናት ስጠብቃት የነበረው ለዚህ ነበር አለቻት። እና ምትኬን ያረገሽው ከሱ ነው አለቻት። እትዬ አለች። ይቅርበኝ ስትልም እኮ ሆን ብላችሁ ፈልጋችሁ ታንድ ስተት ይበልጥ ደግሞ ሁለተኛ ስተት መድገማችሁ አስባችሁበትና አቅዳችሁ ነው ስትልም ደረጀ የመጨረሻ ደነገጠ። እኔ ከሰላም ጋር ምንም አይነት ግንኙነት የለኝም ከዳጣ በስተቀር ሲልም ያሁነኛው የኔ አይደለም ሲልም በፍጹም ጋሼ አትሳሳት፣ እትዬ ለዱባይ ስራ እንደሄደች ወደ ዱባይ ለስራ እንደሄደች ያን ጊዜ ሰክረህ ማርታ እያልክ እኔን ጨምድደ ስለ ማርታ ትዬን ስለመሰልኩ ተገናኝተኛል በማለትም እውነታውን ፈረጥ አደረገች። ወይዘሮ ማርታ ምን ማለት እንዳለባትም ግራ ተጋባች። እንግዲህ ዳጣ አሁን ላይ ስለ እናቷ በህይወት እያለች ግን ደግሞ ትቸገር ትራብ የምታውቀው ነገር የለም ነበረ።
ግን ምን ማድረግ እንዳለባት እንኳ ስለማታቅ ለናታን የሆዷን አውጥታ ለስንት ዓመት የደበቀችውን ምስጢር ነገረችው። በጣም አዘንላትም እና አይዞሽ የኔ ቆንጆ እንደዚህም አትሆኝ በማለትም እያጽናናት እያለ አቡጌል እንግዲህ እቤት መታ ሁሉም አድመውባታል። አቶ ደረጀ አቡጌልን ማንም ሰው በስነ ስርዓት እንዳናግራት ሳይሆን ፊት ስትነሷት የሰራችው ስራ ትክክል እንዳልሆነ እንድትረዳ ይረዳታል በማለትም ነበር። ሁላቸውም ፊታቸውን ሲያዞሩባት ለምንድን ነው ስትልም ውሃን ስትጠይቃት አንቺ ባለየና መጥፎ ላይ ስለሆንሽ ምንም ነገር ከጥፋትሽ ካልተማርሽ አናወራሽም በማለትም ነገረቻት። በዛ ላይ ደግሞ እንዳወራውሽ ካወቀ አባዬ ይገለኛል ስትላትም አሀ ተመካክራችሁ ነበረ አለቻት። በዚህን ሰዓት አይ አይደለም አዎ አለች። እንኳን ለአንድ ቀን ይቅርና ለምን ለአንድ አመት አትዘጉም አለች። እንግዲህ አርጁን መጥቶ የኔ ጣፋጭ መጣሁልሽ ሲላትም ዛሬ ነው የምትመጣው አለችው። አው በእግሬ 3 ቀን ተጉዤ ዘልል የመጣሁልሽ ሲላትም ሂድ እባክህ ከዚህ ስትለው ጥላው ስትሄድ ወደ የት ነው ሲላትም ወደ ሲኦል አለችው። አብረኸኝ ትሄዳለህ ስትለውም አረ ቀድሜሽ ነው ወደ ሲኦል የምገባው አለ። ግን አንቺና ዳጣን በጣም ትመሳሰላላችሁ እህትሽ ሲላትም ምን እህቴ ናት አለች እንዴ? አዎ እህቴ ናት ብላኛለች። ስለዚህ ደግሞ በዛ ላይ በጣም ነው የምትመሳሰሉት ሲላትም እኔ እና እሷ በፍጹም አለች። እንግዲህ ዳጣንን ይዛ አንቺ ነሽ ችግርሽ ማለቴ አንቺ እህቴ ልትሆኝ አትችይም ወይስ አባዬ ያለ ምክንያት እዛ ሊያስቀምጥሽ አልቻለም? አንቺን ከኛ ብልጦ በወጣ ቁጥርም ይዞሽ አይወጣም። አላማሽና ምክንያትማ የሆነ ነገር የተደበቀ ማንነት አላቸው ስትላትም ዳጣን አረ አብጌል እንደው ታይ በፈጠረሽ ምንም ነገር የለም እንዴ የተዋለደ ብቻ ነው እንደ ቤተሰብ ነው ያለሽ ሰው ስትላትም አይ እንደዛ አይመስለኝም ይሁንማ የተደበቀ ማንነት አላችሁ አለቻት። በዚህን ሰዓት ሁሉም የአቶ ደረጀ ሚስጥር ይፋ በመሆኑ እጅግ በጣም ልባቸው ተሰበረ። ቻናሉን ሰብስክራይብ